እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አንድ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። 4 የማጥቃት አማራጮች ያሉት ጊዜ ላይ ደርሷል አርሰናልና ይህንን ጉዳይ እናንሳው። በዋንጫ ፉክክሩ ላይ ምን ለውጥ አለ የሚለውን እናንሳ። በማንቸስተር ሲቲ በኩል ፊል ፎደን ወደ አቋሙ መመለስ ለዋንጫ ፉክክሩ ጥሩ ነው የሚሉ አስተያየቶች እንዲሰጡ እያደረገ ነው አይደል? በእርግጥ እሱ መሆኑን በተደጋጋሚ እያየን ነው የምንገኘው። አሁን የአርሰናል አጥቂዎችም እንደዚሁ ወደ ጨዋታ መመለሳቸው የሚሰጠው ጥቅም ምንድን ነው የሚለው እናንሳ። ጥቅሙም ነው ራስ ምታትም ነው። ምክንያቱም ለአንድ ቦታ የሚጫወቱ 4-9 ቁጥር ሆኖ መሰለፍ የሚችሉ ተጫዋቾች ስላሉት አሰልጣኙ አሁን በቅርብ ጊዜ ጋብሪኤል ጄሱስ ተመልሷል። ባለፈው ከክለብ ብሩዥ ጋር በተደረገው ጨዋታ ተቀይሮ ገብቶ በቀደም የዛሬ ሳምንት ገደማ እንደዚህ ስናነሳ እንደነበረው በዛ አጭር ደቂቃ ውስጥ በጨዋታ ውስጥ ብዙ ተሳትፏል። ብረት መልሶበታል። 3 ሙከራዎች አድርጓል። በቀደም ከወልቭስ ጋር በነበረው ጨዋታ እሱ አይደለም ጎሉን ያስቆጠረው፣ ሞስኬራ የሚባለው የወልቭስ ተከላካይ ነው ራሱ ላይ ጎሉን ያስቆጠረው። ግን የሱ ፕሬዘንስ ነው ለጎሉ መቆጠር ምክንያት የነበረው። ጎሉ ከተቆጠረ በኋላ የአርሰናል ተጫዋቾች ሁሉ ወደሱ ነው ሄዱትና ኦን ጎል ይላቸዋል። ኦን ጎል ነው እሱ ያገባው ጎል ነው መጨረሻ ላይ እና ግን በተደጋጋሚ ኢንሲስት ያደርግ ነበር። እኔ አይደለም ያስቆጠርኩት። ግን ተመልሷል። ጄሱስ ተመልሷል ብቻ ሳይሆን ከመጎዳቱ በፊት በነበሩት የመጨረሻዎቹ 6 ጨዋታዎች 4 ጎል አስቆጥሮ የነበረበት ፎርምን የሚመስል ብቃት ማሳየት ከቻለ ወይ ለአርሰናል እንደመጣ ከዓለም ዋንጫው በፊት ብቻ 7 ጎል ያስቆጠረበት ፎርም ላይ መድረስ ከቻለ እንደዚህ አይነት ብቃት ላይ መድረስ ከቻለ እንደ የተለመደ አንድ ክሊሼ ያለ እንግሊዛዊ የተለመደ አገላል ልክ እንደ አዲስ ፈራሚ ይባላል። ልክ እንደ አዲስ ፈራሚ ሊቆጠር ይችላል። ሌላ አይነት አማራጭ የሚሰጣቸው የአርሰናልን ማጥቃት ዳይናሚዝም ከፍ ማድረግ የሚችል የተዋጣለት ጎል አስቆጣሪ በመሆኑ እንኳን የሚታወቅ ባይሆን ከ14 የሊግ ጎሎች በላይ በእንግሊዝ ባለበት ጊዜ አስቆጥሮ ስለማያውቅ ለ20 ጎል የምትተማመኝበት አይነት ተጫዋች አይደለም። ግን የጓርዲዮላ የሀገር ውስጥ ውድድሮችን ዶሚኔት ያደረገው ቡድን ወሳኝ መሳሪያ እንደነበር መርሳት የለብንም። በኔ ግምት እና በብዙ ሰዎችን መስማማት አርሰናል በአርቴታ ስር ምርጡን እግር ኳስ የተጫወተው ጄሱስ በምርጥ ፎርሙ ላይ በነበረበት ጊዜ በ2022-23 የውድድር ዘመን መነሻ ነው ለማየትም ግን በማጥቃት አማራጮች ሀብትም። ስለዚህ ይህን ተጫዋች ማግኘት በተለይ ወደ የተቀዛቀዘባቸው 18 ጨዋታ 1 ጎል ያስቆጠረባቸው ጊዜያት መኖራቸውን አልዘነጋም። ግን ደግሞ ከመጎዳቱ በፊት የነበረውን ፎርም የሚመስል አይነት ብቃት ላይ የሚደርስ ከሆነ ግን ትልቅ አማራጭ ነው። ሀቨትስም የደረሰ ይመስላል። ይሄን ያህልም ከሜዳ ይርቃል የሚል ግምት አልነበረም። ካይ ሀቨትስ በእኔ ግምት በአርሰናል ካሉ ተጫዋቾች ሁሉ አንደርሬትድ የሆነው ተጫዋች ነው። ይሄ የኔ አስተያየት ነው። ኢቨን ባለፈው የውድድር ዘመን የመጨረሻዎቹን 4 ወራት ሳይጫወት 15 ጎል አስቆጥሯል። በጎል ብቻ መዳኘት አልፈልግም። ሀቨትን ማደንቅበት ምክንያት በጎል ብቻ መለካቸው ተጫዋቾች አሉ። እሱ በጎል ብቻ መለካው ተጫዋች አይደለም። ቅድም ስለ ኤኪቲኬ ከምለው ጋር በመጣም የተለያዩ ተጫዋቾች ቢሆኑም ግን ኤኪቲኬን በጣም ጥሩ ተጫዋች ነው ከምልባቸው ምክንያቶች መካከል አንደኛው ጎል ባያስቆጥር እንኳን ሜዳ ውስጥ መኖሩን ታስተውየዋለሽ። ድሮግባ እንደዛ ነበር። ድሮግባ ጄሚ ካራገር እንደሚለው አንድም ጎል ሳያስቆጥር ማን ኦፍ ዘ ማች ሆኖ መውጣት ይችላል ይላል። ካስቆጠሩት መካከል ስሙ ላይኖር ይችላል፣ ግን ያሸብራል። የተጋጣሚ ቡድን የተከላካይ መስመር ሆልድ አፕ አጫዋቱ ጥሩ ነው። እነዛ ጎል ላስቆጠሩ ተጫዋቾች ስፔስ መፍጠር ይችላል አይነት ነገር። ስለዚህ ጎል የሁሉም ነገር መጨረሻ አይደለም። አስፈላጊ ነው፣ የምትጫወቹ ጎል ለማስቆጠር ነው። ስለዚህ የጎል ዋጋ ይገባኛል። ግን አንድን ተጫዋች ለጎሉ ምክንያት ከሆነም አስቆጣሪው ራሱ እሱ ባይሆን
ጠቅላላውን አስተዋጽኦን ማየት ደግሞ ለዛም ዋጋ መስጠት ደግሞ ያስፈልጋል። ሀቨርትዝ በእኔ አስተያየት እንደዚህ አይነት ተጫዋች ነው፣ ነገሮች እንዲሆኑ ማድረግ የሚችል አይነት ተጫዋች ነው። ግን በጎልም ልለካው ካልሽ ባለፈው የውድድር ዘመን ይሄድ በነበረበት ሬት ከ25 እስከ 30 ጎል ማስቆጠር የሚችልበት ሬት ውስጥ ነው ነበር። አጥቂ ሆኖ ላልመጣ ተጫዋች የሚገርም ቁጥር ከ25 እስከ 30 ጎል ያስቆጠር ነበር። ደግሞ በውድድር ዘመን መጨረሻ ድረስ ቢቀጥል ነው 20-30 ጨዋታ አልፎታል። 20-30 ጨዋታ አልፎታል። የውድድር ዘመኑ ሲያበቃ ግን በሊጉም በሁሉም ውድድሮችም የሱን ያህል ጎል ያስቆጠረ ሌላ አርሰናል ተጫዋች አልነበረም። ከፌብሩዋሪ መጀመሪያ ጀምሮ ላልተጫወተ ተጫዋች አስደናቂ ነው። ይሄ ውድድር ዘመን ሲጀመር አርቴታ ብዙ አድንቆ ነበር የፊዚካሊቲው። አይተሹ እንደሆነ ጡንቻ ጨምሮ ፈርጥሞ ምናምን መጣ እና ፕሪሲዝን ላይ ፍጥነቱ ሁሉ ጨምሮ አየ ነው። በተለይ አንድ እርግጠኛ አይደለሁም ከማጋ እንደሆነ ከመሀል ሜዳ ሮጦ ጎል ያስቆጠረበት ፍጥነት አስገራሚ ነበር። ግን 20 ደቂቃ ነው የተጫወተው እስካሁን ድረስ። በምን አይነት ፎርም እንደሚመለስ አይታወቅም። ግን ይሄ የአዲሱ ዓመት ከመግባቱ በፊት ቅርብ ጊዜ አሁን ዲሴምበር 17 ላይ ነው ያለነው፣ በቅርብ ጊዜ ይመለሳል ተብሎ ይጠበቃል። ይሄን ያህልም ከሜዳ ይርቃል የሚል ግምት አለ። አገርሽቶ ነው ዩሊያን ናግልስማን እንዳለው የጀርመን አሰልጣኝ ጉዳቱ አገርሽቶበት ነው ከሜዳ ይራቀው። ከዛ ሚኬል ሜሪኖ አምና እንደሆነ ሁሉ ዘንድሮም በጉዳት አርሰናል ሲመታ በኤክስፐሪመንት በሀሰተኛ 9 ቁጥርነት እንዲጫወት ሆነ። በሁለቱም ባለፈው የውድድር ዘመን መጨረሻ በዚህ የውድድር ዘመንም በተጫወተ ጊዜ ለዚህ ሚና እንዲሁም የበለጠ ከአማካይነት የበለጠ የሚስማማ ተጫዋች መሰለ። እዚህ ላይ ደግሞ ውድ ፈራሚያቸዋል የአርሰናል የረጅም ጊዜ 9 ቁጥር ጥያቄ እንዲመልስ የመጣ ቪክቶር ዮኬሬስ 4 ተጫዋቾች አሉት። እኔ ማርቲኔሊም እዛ ቦታ ላይ መጫወት ይችላል ብዬ አስባለሁ። ትሮሳርም እዛ ቦታ ላይ መጫወት እንደሚችል እናውቃለን። ግን ቢያንስ እነዚህ 4 ተጫዋቾች ግን ለ9 ቁጥር አማራጮች ናቸው። ከነዚህ በየሳምንቱ አንዱን ብቻ ነው የሚመርጥ። ማንን ይመርጣል፣ ለምን ይመርጣል የሚለው ግን መመለስ ያለበት ይመስለኛል። የአርሰናልን የአጥቂ አማራጮች ጉዳይ እየተመለከትን ነው። ልክ ነው። በፊት አንድ አጥቂ የለውም፣ አንድ 9 ቁጥር የለውም የሚባለው ቡድን አሁን ድንገት 4-9 ቁጥር ሆኖ መጫወት የሚችሉ ተጫዋቾች አሉት እያልን ነው እና ለአርቴታ በአንድ በኩል ራስ ምታት ነው፣ ጥሩ ራስ ምታት ነው። ግን ብዙ ጊዜ እንደምለው አማራጭ አጥቶ የሆነ እዛ ቦታ ላይ የማይጫወትን ተጫዋች ለምሳሌ ቸግሮሽ ኬረን ቲየርኒን ግራ ክንፍ ተጫዋች ከምታረጊው አማራጭ በስቶብሽ ማንን ላሰልፍ እያልሽ ብትጨነቅ ይሻላል። ራስ ምታቶች ናቸው ሁለቱም፣ ግን አንድ አይነት ራስ ምታት አይደለም። አንደኛው የቅንጦት ራስ ምታት ነው። እንደ ተጫዋቾችን በጣም የተለያዩ ተጫዋቾች ናቸው። እኔ አሁን 1-2 አስተያየት ያለኝ አሰልጣኝ እንዲህ አይነት አማራጮች ሲኖሩት አንድ ተጫዋች ብቻ ዶሚናንት ሆኖ የዛ ቦታ ተጫዋች አይሆንም፣ ለብቻው አይሰለፍም። ለምሳሌ ፔፕ ጓርዲዮላ አጉዌሮም ጄሱስም ነበሩት። አጉዌሮና ጄሱስ ከፍተኛ የክላስ ልዩነት አላቸው። አጉዌሮ የማንቸስተር ሲቲ ምንጊዜም ከፍተኛ ጎል አስቆጣሪ፣ በፕሪሚየር ሊግ ካየናቸው ምርጥ የምንጊዜም ምርጥ 9 ቁጥሮች አንደኛው 250-260 ጎል ለሲቲ ያስቆጠረ ተጫዋች ነው። በሲቲ ስቴዲየም ዙሪያ ሀውልት የቆመለት ተጫዋች ነው። ግን ጓርዲዮላ መጣና በጣም አስፈላጊ ተጫዋች በመሆኑ የቀጠለ ቢሆንም በሁሉም ጨዋታ የመሰለፉ ዋስትና ግን አልነበሩም። የበለጠ ጨዋታ ዶሚኔት ማድረግ በሚፈልግበት ጊዜ፣ የበለጠ ፕሬስ ማድረግ በሚፈልግበት ጊዜ ጄሱስ ነበር የሚሰለፈው። ይህንን ስል በቤርናቢው ምናምን አይነት ስቴዲየም ነው እያልኩ ያለሁት። አሁን ምን እያልኩ ነው? ፔፕ ለአጉዌሮ የሚስማማ ጨዋታ ይፈልግ ነበር፣ ለጄሱስ የሚስማማ ጨዋታ ይፈልግ ነበር። ጄሱስ ምርጡን ብቃቱን ማሳየት የሚችልበትን እሱን ምንድን ነበር የሚለው? ጄሱስን የዓለም ምርጡ ዲፌንሲቭ ናይን ይለዋል። ዲፌንሲቭ ናይን ኦፌንሲቭ ተጫዋች ነው፣ ግን ፕሬሸር ማድረግ የሚችልበት መንገድ፣ ኢንቴንሲቲው፣ ወደ ኋላ ድሮፕ እያደረገ የቁጥር ብልጫ መስጠት የሚችል ተጫዋች መሆኑ፣ ወደ ክንፍ እየወጣ መጫወት የሚችል ተጫዋች መሆኑን ለትልልቅ ጨዋታዎች ይፈልገው ነበር። ስለዚህ ለጄሱስ የሚሆን ጨዋታ አለ፣ ለአጉዌሮ የሚሆን ጨዋታ አለ። አርቴታ ባለፉት 2 ጨዋታዎች ቢያንስ ባለፉት 2 የፕሪሚየር ሊግ ጨዋታዎች 9 ቁጥሮቹን የተጠቀመው ለትክክለኞቹ ጨዋታዎች አይመስለኝም። የወልቭስ ጨዋታ ስፔስ የሚኖረው ጨዋታ አይደለም። ለእንደ ዮኬሬስ አይነቱ ተጫዋች አማራጭ ባይኖረው ልክ ነው። ሜሪኖ ግን ስፔስ ማኒፑሌት ማድረግ ይችላል። ከተጋጣሚ ቡድን የመሀል ተከላካዮች አንዱን ተጫዋች ይዞ መውጣት ይችላል። ልክ በተመሳሳይ በባክ 5 ነው ቶተናምን የገጠመው አርሰናል። ቶተናምና ወልቭስ መሀል የጥራት ልዩነት አለ፣ ግልጽ የጥራት ልዩነት። ግን ቶማስ ፍራንክ እዛ ጨዋታ ላይ በ5 ተከላካዮች ለመጫወት ነበር የወሰኑት።
ግን የሜሪኖ እንቅስቃሴ ወደ ጥልቅ ቦታዎች ይመጣ ስለነበር ለተጋጣሚ ቡድን የመሀል ተከላካዮች ግራም ያጋባ ነው። የመከላከል ቅርጻቸውን ጠብቀው እንዳይቆዩ ተጫዋቹ ከኳስ ከነሱ ፊት ነፃ ቦታ ያገኛል። ስለዚህ ፊቱን አዙሮ መምጣት ይችላል። ተከትለውት እንዳይወጡ ሌሎች ተጫዋቾች የሚያጠቋቸው ፖኬት ኦፍ ስፔስስ ይፈጠራሉ። ስለዚህ ግራ ያጋባል የሜሪኖ አይነት ተጫዋች። በተለይ ልክ እንደዚህ ባለ በጣም ጥልቅ በሆነ መከላከል ከሚጫወት ቡድን ጋር የሜሪኖ አይነት ካራክተሪስቲክስ ያለው ተጫዋች የበለጠ ሳይስማማ አይቀርም። ይሄ የኔ አስተያየት ነው። ግን ጆኬሬስ የሚሮጥበት ቦታ ይፈልጋል። ደግሞ ስፔስ የሚፈልግ አይነት ተጫዋች ነው። ስፔስ የነበረው የቪላው ጨዋታ ላይ፣ ምክንያቱም ቪላ በፕሪሚየር ሊግ ኦልሞስት 50 ሜትር ወደፊት ተጠግቶ የሚከላከል ቡድን። ሜሪኖ ደግሞ እዛ ጨዋታ ላይ በአስቶን ቪላ ነው በቶተናም ጨዋታ ላይ የነበረው አይነት ተመሳሳይ ተጽዕኖ አልነበረው። ያ ጨዋታ ለእሱ አይነት ካራክተሪስቲክስ የሚስማማ ስላልሆነ ወይም ስላልመሰለኝ፣ እንዲያውም የአስቶን ቪላ ጨዋታ ላይ እንደዛ አይነት ስፔስ ኖሮ ወደ ስፔስ የሚሮጥ ተጫዋች አልነበረው አርቴታ። እዛ ጨዋታ ላይ በግራ ክንፍ ተጫዋችነት የመረጠው ቦልቱ ፊት የክንፍ ተጫዋች የሆነውን ኤዜን፣ በቀኝ በኩልም ቦልቱ ፊት ነው ሳካ። ግን ለምሳሌ ማርቲኔሊ ና ዮኬሬስ አይነት ተጫዋቾች ወደ ስፔስ የሚሮጡ ተጫዋቾች ናቸው። የፊትነስ ጉዳይ ምናምን እንዳለ እገነዘባል። ምናልባት እሱ ጥሩ ምክንያት ሊሆን ይችላል። ግን ከዛ ፊት የነበሩ 3 ምናምን ጨዋታዎች ላይ ተጠባባቂ ወንበር ላይ ነበረ ዮኬሬስ። አንድ ተጫዋች 3 ተከታታይ ጨዋታዎች ላይ ተጠባባቂ ወንበር ላይ ሆነ ማለት ተቀይሮ ገባም አልገባም ጨዋታ መጀመር ይችላል ማለት ነው። 1 ወር ገደማ ቢሆን ነው ከሜዳ የራቀው። ያን ያህል ከ5 ከ6 ወር ጉዳት በኋላ አይደለም የተመለሰው። አሁን የፊትነስ ችግር አልነበረበትም እያልኩ ሳይሆን፣ ግን ከሆነም እንግዳ ነገር ነው ይሄ። ከ3 ከ4 ከቶተናም ጨዋታ ጀምሮ ቤንች ላይ ነበር ልጁ ካልተሳሳቱ። አላስፈለገም ተቀይሮ መግባቱ እንጂ የቼልሲም ጨዋታ ላይ ተቀይሮ ገብቶ ተጫውቷል። ከቶተናም ጨዋታ በኋላ ከባየርን ጨዋታ ላይ ተቀይሮ ገብቶ ተጫውቷል። እነዛ ጨዋታዎች ላይ እርግጠኛ አይደለሁም፣ ግን ቤንች ላይ ነበር የባየርን ጨዋታ ላይ። አሁን ጥያቄው እንግዲህ እንደዚህ ነው። ለየትኞቹ ጨዋታዎች የትኞቹን አጥቂዎች ይጠቀማል? አማራጮች ካሉት ተጫዋቾቹ ካራክተሪስቲክሳቸው በጣም የተለያየ ነው። ለምሳሌ ጄሱስ ከሁሉም የክንፍ ተጫዋችነት ባህሪ ያለው ተጫዋች ነው። ሲጀምርም እስከ 19 ዓመቱ ድረስ 9 ቁጥር አልነበርም። ፓልሜራሽ 9 ቁጥር አድርጎ መጠቀም እስኪጀምር ድረስ ተጫዋቹን የክንፍ ተጫዋች ነው የነበረው። ስለዚህ በመጀመሪያዎቹ የአርሰናል ወራቱ ያደርግ እንደነበረው ከትሮሳር ጋር ግራ በኩል ላይ ከሚጫወቱት ማርቲኔሊ ወይም ኤዜ ወይም ማድዌኬ ማንም ብቻ በግራ በኩል ከሚጫወቱ ተጫዋቾች ጋር ቶሎ ቶሎ ቦታ መለወጥ ይችላል። ማርቲኔሊ በዛ ዓመት 15 ጎል ነበር ያስቆጠረው። ምክንያቱም የሳጥን ውስጥ ስፔስ ይተውና ወደ ክንፍ ይመጣል ወይ አንዱን ተጫዋች ስቦት ይመጣል። ያንን ሳጥን ውስጥ የተከፈተውን ስፔስ ማርቲኔሊ ያጠቃል እና በዛ ምክንያት የጄሱስ ሙቭመንት ሌሎቹንም ተጫዋቾች አሁን ካየሽ በዛ የውድድር ዘመን ኦደጋርድ፣ ሳካ እና ማርቲኔሊ እና ግራኒት ዣካ እነዚህ 4 የአርሰናል ተጫዋቾች በእግር ኳስ ተጫዋችነት ታሪካቸው በአንድ ሲዝን ብዙ ጎል ያስቆጠሩበት የውድድር ዘመን እስካሁን ድረስ ሳካ፣ ማርቲኔሊ፣ ኦደጋርድ እና ዣካ ለቋል ከአርሰናል። በእርግጥ እስካሁን ድረስ በአንድ ሲዝን የዛ የውድድር ዘመን የጎል ቁጥር ላይ አልደረሱ። የእሱ ሙቭመንት በጣም አስፈላጊ ነበር። ወደ ሴንትራል ቦታዎችም ይመጣል፣ ግን ወደ ቻናሎችም ይወጣል። እሱ ማድረግ የሚችለውን ሌሎች የአርሰናል ተጫዋቾች አያደርጉም። የተሻለ ነው ሳይሆን በአይነት የተለየ ነው። ዮኬሬስ ከሁሉም አርሰናል ውስጥ ካሉት 9 ቁጥሮች የምር 9 ቁጥር የምትይው እሱ ነው። አውት ኤንድ አውት ናይን የሚባለው እሱ ነው። ደንበኛ የሳጥን 9 ቁጥር ልትይው ትችላለች። እኔ የጎል ቁጥሩ አሳሳቢ ነው። አሁን በቀደም ከወልቭስ ጨዋታ በኋላ ብዙ ርዕስ ነበር። የወልቭስ ጨዋታው ፐርፎርማንስ ጥሩ አልነበረም። የብሩዥም ጨዋታ ፐርፎርማንሱ ጥሩ አልነበረም። እንደ ፐርፎርማንስ የወልቭስ ጨዋታ ላይ በመጀመሪያው አጋማሽ 3 ነው ወይም 5 ነው ኳስ ነው 3 መሰለኝ። ጨዋታው ሲያልቅም 6 ነው ኳስ ነው። ብዙ ኳስ አለመንካት ምንም ችግር አይመስለኝም። ሃላንድም እንደዛ ስለሆነ የሎተሽ ተጫዋች ስለሆነ ብዙ ኳስ አለመንካትን እንደ ትልቅ ችግር ላታዩ ትችላለሽ። ግን በጨዋታ ላይ በጭራሽ አንኢንቮልቭድ መሆን ግን ችግር ነው። አንድ ሙከራ አድርጎ ብቻ ነው የወጣው ጨዋታው ላይ። የክለብ ብሩዥም ጨዋታ ተመሳሳይ ነበር። ጨዋታ ያልፈው ነበር ሰሞኑ። በጠቅላላው ግን ወደ አርሰናል ከመጣበት ጊዜ ጀምሮ እየሰጠ ያለውን አገልግሎት ግን በቁጥር ብቻ መዳኘት ተገቢ አይደለም። ምክንያቱም አርሰናል በመጨረሻ የፕሪሚየር ሊጉ መሪ ነው፣ የቻምፒየንስ ሊግ መሪ ነው። ክሪስታል ፓላስን ካሸነፈ በሊግ ካፕ ሴሚ ፋይናል ላይ ይደርሳል። የኤፍኤ ካፕ ያው ገና ነው። በተሳተፈባቸው ውድድሮች በሙሉ ጥሩ ሁኔታ ላይ ነው ያለው። በእነዚህ አብዛኞቹ ጨዋታዎች ላይ ተጫዋቹ አለ።
ብዙ ጎሎች አላስቆጠርም። ሲያስቆጥርም ሊድስ ላይ፣ ፎረስት ላይ እና በርንሌ ላይ ነው ያስቆጠረው። ፎረስት ያኔ አሁን በጣም ተሻሽሏል፣ ግን ያኔ ከወራጆቹ 3 ቡድኖች መካከል አንዱ ይመስል በነበረበት ሰሞን ነው ፎረስት ላይ ጎሉን ያስቆጠረው። ስለዚህ እነሱ ምንድነው የሚሉት ፍላት ትራክ ቡሊ ነው እና የሚሉት ነገር አለ። ትንንሽ ቡድኖች ላይ ብቻ ጎል የሚያስቆጥር አይነት። አይ ቲንክ ትንንሽ ቡድኖች ላይ ጎል ማስቆጠር ችግር አይመስለኝም። አምና አርሰናል ትንንሽ ቡድኖች ላይ ጎል ባለማስቆጠሩ ምክንያት ነው 14 ጊዜ አቻ የወጣው። ያንን ማድረግ ከቻለም አንድ ነገር ነው። ግን እኔ እሱ በተለይ የተጋጣሚውን ቡድን ወደ ተጋጣሚ የሜዳ ክፍል እንዲለጠጥ ማድረግ የሚያስችል የማያቋርጥ ከጀርባ የሚደረግ ሩጫ አሉ። የ9 ቁጥር ሩጫዎችን ነው የሚያደርገው። አንዳንዴ ወደ መሀል መምጣት ይችላል፣ ግን የተጋጣሚውን ቡድን ባክላይን ወደ ራሱ የሜዳ ክፍል መረጠጥ የመቻሉ ችሎታ ደግሞ ለሌሎቹ ተጫዋቾች ከኳስ ጋር ጊዜ እንዲያገኙ ምክንያት ይሆን ነበር። ለምሳሌ ሁልጊዜ ደብል ማርክ የሚደረገው ቡካዮ ሳካን የግራ የመሀል ተከላካዩና ራሱ የግራው ፉልባክ በአንድ ጊዜ ማርክ ሊያደርጉት አይችሉም አሁን። ምክንያቱም ይስባቸዋል። ዮኬሬስ ማግኔት ነው። የተጋጣሚ ቡድን ወደ ራሱ የሜዳ ክፍል ይለጠጣል። ደብል ማርክ ማድረግ ማለት ነው። ደብል ማርክ የምታረጊም ከሆነ ኤዜ ያለ፣ ማድዌኬ ያለ፣ ወይ ማርቲኔሊ ያለ፣ ወይ ሳካ ያለ፣ የሌሎች አማራጮች አሉት አርሰናል። ትርፍ ሰው ሁሌ ሊኖር ነው። ያ እንዲሆን ማድረግ የሚችል ተጫዋች ነው። ይደባልቃል። ወደ ተጋጣሚ ቡድን የመጨረሻ መስመርን በተደጋጋሚ ይሮጣል። ልክ እንደ ጄሱስ ወይም እንደ ሌሎቹ 9 ቁጥር ሆኖ መጫወት እንደሚችሉት እንደ ሀቨትስም እንደ ሜሪኖም ባይሆን ወደ ሴንትራል ቦታዎችም መምጣት ይችላል። አንዳንድ ጨዋታዎች ላይ ይህንን ሲያደርግ አይተናል። መቀያየጥ ይችላል። ለምሳሌ ከማንቸስተር ዩናይትድ ጋር የመጀመሪያ ጨዋታውን ሲያደርግ ሁላችንንም ትኩረታችንን ስቦት የነበረው በተደጋጋሚ ወደ ስፔስ ይሮጥ ነበር። እዛ ጨዋታ ላይ ኳሱ አይመጣም። ስለዚህ ጥሩ ፐርፎርማንስ አልነበርም አለን። ከሊቨርፑል ጋር በነበረው ጨዋታ ወደ ግራ ቻናል ይወጣ ነበር። ከማንቸስተር ሲቲ ጋር ወደ ሴንትራል ቦታዎች ድሮፕ ያደርግ ነበር። ወደ ኋላ በጣም ይመለስ ነበር። ስለዚህ የተለያዩ እንቅስቃሴዎችን ማድረግ ይችላል። እኔ አንድ የምረዳው ነገር በቴክኒክ ንጥር ያለ ተጫዋች አይደለም። ለምሳሌ እንደ ኤኪቲኬ አይነት ተጫዋች አይደለም። ተቾቹ፣ ድሪብሊንጉ፣ ሊንክ አፕ አጫወታ እንደዛ አይመስለኝም። ግን ደግሞ በጣም ትልቅ የራሱ ደግሞ ኳሊቲ ያለው ተጫዋች ነው። ጠንካራ ሰራተኛ ነው። እስኪጎዳ ድረስ በነበረው ጊዜ ከየትኛውም 9 ቁጥር በላይ ከሁሉም የፕሪሚየር ሊግ 9 ቁጥሮች በላይ ብዙ ኪሎ ሜትር በድምር ያካለለው ተጫዋች እሱ ነበር። ከሁሉም የአርሰናል ተጫዋቾች በላይ ብዙ ስፕሪንቶች ያደረገው ተጫዋች እርሱ ነበር እና ቀስ እያለ እየመጣለት ነበር። የመጨረሻዎቹ ጨዋታዎቹ ላይ ጎል ባያስቆጥርም በጣም ጥሩ ፐርፎርማንሶች ነበሩት። በጣም ጥሩ ጎልም አስቆጥሮ ነው። አትሌቲኮ ማድሪድ ላይ፣ በርንሌ ላይ እንደዚህ ጎል ማስቆጠርም ጀምሮ ነበር። ግን ከጎል ባሻገር ለአርሰናል በጣም ጥሩ አገልግሎት እየሰጠ ነበር። በእኔ እምነት የአርሰናል ተጫዋቾች የክንፍ ተጫዋቾች 1v1 እንዲገናኙ ለምሳሌ ማድዌኬ የመጀመሪያዎቹ ሳምንታት ላይ ጥሩ መጫወት ጀመረ። አንዱ ምክንያት 2-1 አልነበረም ይሆን የነበረው ከተጋጣሚ ቡድን የመከላከል ተጫዋቾች ጋር 1-1 ነው ይሆን የነበረው። በአርሰናል ደረጃ ለሚጫወት ቡድን 1-1 ላይ ክህሎት ከሌለሽ ለአርሰናል አትጫወችም። ሲጀምር በዛ ደረጃ ላለ ቡድን አትጫወችም። ግን የአጋጣሚ አይፈጠርም ነበር ለነሳካ። የዮኬሬስ መኖር ግን ብዙ 1v1 አጋጣሚዎችን ሌሎቹ የክንፍ ተጫዋቾች እንዲያገኙ አድርጎ ነበር። የተዋጣለት የውድድር ዘመን ግን እያሳለፈ አልነበረም በጎሎች ካየ ነው። ለዚህ ነው የሆነ ጊዜ የሩኒን የፕሪሚየር ሊግ ቤስት ሳይኒንግስ ጥቀስ ተብሎ አንደኛው ዮኬሬስ ሲል ለብዙ ሰው ምናምን ሊል ይችላል። እኔ ጨዋታውን በጥቅሉ የሚያዩ ስለሚመስለኝ ከስታቲስቲክስ ባሻገር ሩኒን በመጠኑ ራሱን ዮኬሬስ ውስጥ ስለሚያይ ይመስለኝ ያ ለጋስነት፣ ያ ፕሬስ ማድረግ፣ የቡድን ተጫዋችነት፣ የማያቋርጥ ሯጭነት ያንን ስለሚያይ ይመስለኛል። አሁን በተለይ ያው ከወልቭሱ ጨዋታ በኋላ ሲጻፍ እያየሁ ነው በአንዳንድ ሚዲያዎች ላይ። አሁን እንግዲህ ጥያቄው ቀጥሎ የአዳፕቴሽን ጥያቄ ነው የሚሆነው። ማንን አዳፕት ያድርግ የሚል ጥያቄ ነው የሚሆነው። በፖርቱጋል ሊግ ነው ይጫወት የነበረው። በፖርቱጋል ሊግ ያስቆጠራቸውን የጎሎች መጠን በፕሪሚየር ሊግ እንደማያስቆጠር ለማንም ሰው ግልጽ ነበር። አስቸጋሪ ነው። በሊጎቹ መካከል ያለው የጥራት ልዩነት በጣም ከፍተኛ ነው። እያወራን ያለ ነው ስለ አንደኛው ቤስት ሊግና ስለ 7ኛ መሆኑ ተገቢ ነው አይደለም የሚል ክርክር ስለሚነሳበት ሊግ ነው። በጣም ከፍተኛ የጥራት ልዩነት አለ። የኔ ክርክር የነበር 50% ጎልስ ቢያስቆጥር 60% ቢያስቆጥር በቂ ነው እኮ። አንድ ኦልሞስት ወደ 40 የሊግ ጎል የሚያስቆጥር ተጫዋች 50% አስቆጠረ ማለት 20 የሊግ ጎል ማለት ነው። እሱ ብቻውን ትልቅ ነበር። አሁን አንዱ ጥያቄ ነው ሰሞኑን አርሰናል ላይ ማየው ችግር መጀመሪያ አካባቢ ተጀምሮ የነበረው ይሄ ቨርቲካል መሆን
ለዮኬሬስ አይነት ቀጥተኛ ተጫዋች የሚስማማ ጨዋታን መሞከር ጀምሮ የነበረ መስሎ ነበር። በቅርብ ጊዜ አንድ ቴሌግራፍ ላይ ያየሁት ቁጥርም እንደሚያሳየው የአርሰናል ዳይሬክት አታክ እንዳምነው ነው። አልተሻሻለም ስለ አርሰናል እንደ ቡድን ካለፈው የውድድር ዘመን ጋር ካወዳደርሽው በጣም የተሻሻለ ሲዝን እያሳለፈ ያለ ነው። ግን ለዮኬሬስ የሚስማሙትን እነዚህ አይነት ፓሶችን አርሰናል አይሰጥም። በቀደም ደግሞ ከወልቭስ ጋር የነበረው አንደኛው ችግር የኤዜም የሌሎቹም 2-10 ቁጥሮች ሆነው የተጫወቱ ተጫዋቾችም ከሱ ርቀው ነበር ይጫወቱ የነበሩት። ወልቭስ ደካማ ቡድን ቢሆንም በባክ 5 በ3 የመሀል ተከላካዮች የሚጫወት ቡድን ነው። ስለዚህ 3-1 ምናምን ይሆናል ማለት ነው። ለብቻው ይጠፈነጋል በ3 የተጋጣሚ ቡድን ተጫዋቾች። ያ እንዳይሆን ሌሎቹ 10 ቁጥሮች የሳጥን ፕሬዘንስ ሊኖራቸው ያስፈልጋል። አሁን ጨዋታውን የጀመሩት ማናማ ነበሩ? በግራ በኩል ማርቲኔሊ፣ በቀኝ በኩል ሳካ። ሁለቱም ፕሮፐር የክንፍ ተጫዋቾች ናቸው። የተች ላይን የክንፍ ተጫዋቾች ናቸው። ሲጀመሩ እያጠበቡ ይገባሉ፣ ግን ብዙ ጊዜ ሳጥን ውስጥ የምታገኛቸው ተጫዋቾች አይደሉም። ሁሌም ከግራ ከቀኝ የሚነሱ ናቸው። ኤዜ የበለጠ እሱን ተጠግቶ መጫወት ነበረበት። ያንን አላደረገም። ለዚህ ነው ቶሎ ተቀይሮ የወጣው። ሌላኛውም 10 ቁጥር ያንን አላደረገም። ራይስ ብዙ ጊዜ አምና በተለይ የሳጥን ፕሬዘንስ ይሆን ነበር። ስለዚህ ሁል ጊዜ አንዱን 9 ቁጥር ብቻ ዶሚኔት አታደርጊው። በተለይ አብዛኛውን ጊዜ ሳጥን ውስጥ ለሚያሳልፍ ተጫዋች። ስለዚህ እሱም አንድ አማራጭ ነው። ሰሞኑን ጎል ያስቆጥራል ጎል እሱን እርግጠኛ ነኝ እያለ ነው ሚኬል አርቴታ። ካይ ሃቨርትዝን በተመለከተ እሱ ሲመጣ እኔ ልክ እንደ ሌሎቹ ተጫዋቾች ሁሉ ሚኬል አርቴታ ላይ አንድ ማየው ችሎታ ልበለው አቋም አልሙጥ ተጫዋች ቡድን ውስጥ ቶለሬት አያደርግም። ይሄ ፕሬስ ማያደርግ አራቱም 9 ቁጥር ሆነው መጫወት የሚችሉ ተጫዋቾች ጠንካራ ሰራተኞች ናቸው። አራቱም ፕሬስ የሚያደርጉ፣ አራቱም ዱዌሎች የሚያሸንፉ ናቸው። ከካይ ሃቨርትዝ ያለፈው የውድድር ዘመን ሞመንቶች መካከል አንደኛው ማረሳው ታስታውሻለሽ? በጣም በሚያወዛግብ ሁኔታ ማይልስ ሉዊስ ስኬሊ ከወልቭስ ጋር ፋውል ሰራ ተባለና አሰልጣኝ አርቢትሩ በቀይ ያስወጡት። እንግዳ ቀይ ካርድ ነበር። በኋላ ኤፍኤውም ቅጣቱን አንስቶታል። ግን ለ1 ሰዓት ወይም ከዛ በላይ ለሚሆን ጊዜ አርሰናል በ10 ተጫዋች ነበር የተጫወተው። ሃቨርትዝ ግን በ10 ተጫዋች የሚመስል ቡድን እንዳይሆን አድርጎት ነበር እና ሲያልቅ ጨዋታው ሜዳ ላይ ተነጠፈ። ናቁና ሲተነፍስ አየነው። ያለውን ሁሉ ሜዳው ሰጥቶ የሚወጣ ተጫዋች ስለሆነ እንደሚያበግን አውቃለሁ። የጎል እድሎች እንደሚስት አውቃለሁ። እዛ የማንቸስተር ዩናይትድ ጨዋታ ላይ በኤፍኤ ካፕ ማንቸስተር ዩናይትድ በመለያ ምት አርሰናልን ባሸነፈበት የኤምሬትስ ጨዋታ ላይ የማይታመኑ ኳሶች ስቷል። ስለዚህ ጥንቅቅ ያለ እንደ ሮናልዶ ናዛሪዮ አይነት ጨራሽ አይደለም፣ ይስታል። እሱን አውቃለሁ። ግን እሱ ላይ ብቻ መጣበቅ አልፈልግም። ደንበኛ የፕሬሲንግ ሞንስተር ነው። ጠንካራ ሰራተኛ ነው። ብዙ የሚሮጥ እና በጎልም እኔ በጠቅላላው ብዙ የሚያሳማ የጎል ቁጥር ያለው አይመስለኝም። 15 ጎል የመጨረሻዎቹን 4 ወራት ስላልተጫወተ ተጫዋች አስደናቂ ነው። እንግዲህ ሁሌ ክርክር ነበር ሲመጣ፣ አጥቂ ነው 10 ቁጥር ነው፣ ሐሰተኛ 9 ቁጥር ነው። እነሱ ደግሞ ሮሚንግ 8 የሚሉት አለ። ቦታ እየለዋወጠ የሚጫወት 8 ቁጥር ነው። ወይም አንድ ቡድን በደብል 10 የሚጫወት ከሆነ ግማሹ 10 እሱ ይሆናል፣ ወይም አንዱ 10 እሱ ይሆናል። ወይስ በ4-4-2 ለሚጫወት ቡድን ከሁለቱ 9ኞች አንዱ ይሆን? ሁሌ ጥያቄ አለ። እሱን በተመለከተ እኔ አሁን ያልኳቸው ነገሮች ሁሉ ቅይጥ ነው የምለው። አሌክስ ሶኔር ይሉታል ጀርመኖች። ሁሉን ማድረግ የሚችል ወይም አብዛኞቹ ነገሮች ማሟላት የሚችል አይነት ተጫዋች ይሉታል። አንዱንም አይደለም ግን አሁን የጠቀስኳቸው ሚናዎቹን በትንሹ የያዘ ተጫዋች ነው። 9 ቁጥር ሆኖ አይደለም የመጣው፣ ቅይጥ ነው። ማን ነው እንደ ተጫዋች የሚለውን በተመለከተ ቱሄልም፣ ላምፓርድም፣ አርቴታም፣ ናግልስማንም ሌሎችም በክለብም በብሔራዊ ቡድን የሚያሰለጥኑት አሰልጣኞች ጠቅላላ መስማማት ያላቸው አይመስለኝም። አርቴታ በጣም ይወደዋል። በጣም የሚወደው ተጫዋች መሆኑን እናውቃለን። የእሱን መመለስ የሚፈልግ ይመስለኛል። አሁን በውድድር ዘመኑ በሁለቱ አጋማሽ የሚመለስ ከሆነ ማጥቃት በጣም ወሳኝ ነው ለአርሰናል። አሁን ሲቲ 38 ጎል አስቆጥሯል። አርሰናል 30 ጎል ነው ያስቆጠረው። ያለፉት ዓመታት የፕሪሚየር ሊግ ሻምፒዮኖች ታሪክ የሚነግረን ደግሞ በአብዛኛው ከ7ቱ ሲዝን በ10 የበለጠ ጎል የሚያስቆጠረው ቡድን ነው የፕሪሚየር ሊግ ሻምፒዮን የሆነው ከ10 በ7። በፊት አሌክስ ፈርጉሰን እንደዚህ ይላሉ፣ ማጥቃት ጨዋታዎች ያሸንፍልሃል፣ መከላከል ዋንጫዎች ያሸንፍልሃል ይላሉ ይባላል።
አባባሉ ችግር አለበት እያልኩ አይደለም፣ ግን በቅርብ ጊዜ የእሳቸውን ቡድን 13 ጊዜ ፕሪሚየር ሊግ ሻምፒዮን ሲሆን አይ ቲንክ በ9 የፕሪሚየር ሊጉ ቤስት አታክ ነበር፣ ሜቢ በ5ቱ ምናምን ነው ቤስት ዲፌንስ የነበሩ። ብዙ ጊዜ ዋንጫ ያሸነፈላቸውም መከላከላቸው አልነበር፣ ማጥቃታቸው የነበሩ። ለአርሰናልም ያለፉት 2 ሲዝኖች ላይ የፕሪሚየር ሊጉ ቤስት ዲፌንስ ነበር፣ ግን በ2ቱ ሲዝኖች የፕሪሚየር ሊግ ዋንጫ አልወሰደም። መከላከሉ በጣም አስፈላጊ ቢሆንም እዚህ ላይ ማጥቃቱ መታከል አለበት። ምክንያቱም ሲቲ አሁን ረፍት አልባ ጎል አስቆጣሪ ቡድን ወደ መሆን እየተሸጋገረ ነው። በቀደም ክሪስታል ፓላስ ላይ 3 ጎል አስቆጥሯል። የፐርፎርማንስ ጥያቄ ልታነሺ እንኳ ብትሺ ፉልሃም ላይ ስቲል 5 ጎል አስቆጥሯል። ሰንደርላንድ ላይ 3 ጎል አስቆጥሯል። እንደዚህ በየጨዋታው በትንሹ 3 ጎል ያስቆጠረ ያለበት ሰሞን ላይ ነው ያለ ነው። የሚያደርገው በአብዛኛው አርሰናል ኮምፒት የሚያደርገው ከዚህ ቡድን ጋር ለዋንጫ በጨረሻ ላይ 2 ፈረሶች ሩጫ መሆኑም ይቀር አይመስልም። በዚህኛው ሲዝን ከዚህ በፊት እንደነበሩት አንዳንድ ሲዝኖች ሁሉ በ4 ሲዝን ውስጥ ለ3ኛ ጊዜ የሲቲ አርሰናልን የ2 ፈረሶች ቅድምድም ልናይ እንችላለን። እና የበለጠ ፋየር ፓወሩን የሚጠቀመው ቡድን ሻምፒዮን ሊሆን ይችላል። ያለፉት ጥቂት ዓመታት ማስረጃ የሚነግረን እሱ ነው። የበለጠ ማጥቃቱን ስል ያደረገ ቡድን፣ የማጥቃት አማራጮቹን ኢፌክቲቭ በሆነ መንገድ የሚጠቀም ቡድን የፕሪሚየር ሊግ ሻምፒዮን ይሆናል። ሃቨርትዝ ለአርቴታ በአንዳንድ ትልልቅ ጨዋታዎች ብዙ አማራጮች ሰጥቶት ነበር። ለምሳሌ ታስታውሽ እንደሆነ ኦደጋርድ በተጎዳ ጊዜ አንድ ትልቅ ጨዋታ ነበራቸው ከፓሪስ ሳን ዠርመን ጋር ከትሮሳር ጋር የአጭር እና የረጅም አጥቂ ጥምረት የሚሉት አለ እነሱ። በእንደዚህ አይነት መንገድ ሁለቱም ተጫዋቾች በጣም የተጣጣሙበት ኢፌክቲቭ የሆነ ጥምረት ፈጥረው ነበር። ቶሎ ቶሎ ቦታ ይለዋወጣሉ። አንደኛው ከኋላ ሲጫወት አንደኛው ወደፊት ይሄዳል። አንዳንድ ጊዜ አብረው ሳጥን ውስጥ ይጫወታሉ። እንደዚህ አይነት ከሌሎች ተጫዋቾች ጋርም በሚገባ መጣጣም የሚችል አይነት ተጫዋች ነው። ጠንካራ ሰራተኛ ነው። ረጅም ነው በቁመት። ስለዚህ ብዙ ዱዌሎች ያሸንፋል። ለምሳሌ አንዳንድ ጨዋታዎች ላይ ፕሬስ የሚያደርገው ቡድን የሚገጥመው ከሆነ አርሰናልን የተጋጣሚ ቡድን ብዙ ጊዜ አርሰናልን ደፍሮ ፕሬስ ያደርጋል። ግን አንዳንድ ጨዋታዎች ይኖራሉ። መቼስ ሁሉም ቡድን በዲፕ ብሎክ ይጫወታል ማለት አይደለም። ፕሬስ የሚያደርግ ከሆነ አርሰናልን ራያ በቀጥታ ለሃቨርትዝ መጫወት ይችላል ማለት ነው። የተጋጣሚን ቡድን ፕሬስ ፓስ ማድረግ ይችላል። የአየር ላይ ኳስ በማሸነፍ ደግሞ ከዮኬሬስና ከጄሱስ የተሻለ ተጫዋች ነው። ቁመትም ስላለው አሁን ደግሞ ፊዚካሊቲም ጨምሯል። የበለጠ ደንደን ያለ ተክለ ቁመና ላይ ደርሷል። ፊዚካሊቲው በጣም አስደናቂ ነው። ስለዚህ ይህም አማራጭ አለው። ይሄ እንግዲህ የአርቴታን ማኔጅመንት የሚጠይቅ የአርቴታን ለትክክለኛዎቹ ጨዋታዎች የሚስማማ መላ የመፈለግ ችሎታ የሚጠይቅ ነው። ምርጥ አማራጮች ናቸው ሁሉም። አንዳቸውም የሃላንድ አይነት ደረጃ ላይ ያሉ አይደሉም። ግን ሲቲ ለምሳሌ ከሃላንድ በስተቀር ማርሙሽን መጠቀም ይችላል እዛ ቦታ ላይ። ግን በሃላንድና በማርሙሽ መካከል በጣም ትልቅ የደረጃ ልዩነት አለ። የተለያዩ ተጫዋቾች ናቸው በእርግጥ ግን በቀደምም እንዳየነው ሃላንድ ሲወጣ ማርሙሽ ነው የሚገባው። አማራጮች አሉት። ሜሪኖ ኢንትረስቲንግ ተጫዋች ነው። ሜሪኖን አላቅም ከዚህ በኋላ ሁሉም ተጫዋቾች ከጉዳት ነጻ ከሆኑ በሀሰተኛ 9 ቁጥርነት ይጠቀምበት አይጠቀምበት አላቅም። ግን አይ በጣም ሲሪየስሊ መታየት ያለበት ይመስለኛል። ለዛ ቦታ መታጨት አለበት። እንዲሁም አንዳንድ ሰዎች በቀደም ሰኞ ዕለት አይቸው ነበረ ኦሊቪዬ ዢሩ በስካይ ስቱዲዮ ቀርቦ ለእኔ አሁኑ የአርሰናል ምርጡ 9 በ9 ቁጥርነት በተለመደው የሚና ትግበራ ባይሆንም የሚጫወተው ግን ያው የአርሰናል ጀማሪ 9 ቁጥር ሆኖ የሚጫወተው እርሱ ነው እና ለእኔ ሜሪኖ ነው 9 ቁጥር መሆን ያለበት አለ። ከዮኬሬሽም የበለጠ ሜሪኖ ነው መሆን ያለበት። ዢሩ ደግሞ 9 ነው እና ምን ትላለህ ስለዚህ ሲሉት እኔ አይ ፕሪፈር ዮኬሬሽ አለ። አንደኛ ምናልባት የሚና ዝምድና ስላለ ሊሆን ይችላል። በዛ ምክንያት እያዳላ ሁለት ሊሆን ይችላል። በጣም ኃይለኛ ኳሊቲ ያለው ተጫዋች ነው እና እንዲሳካለት እንፈልጋለሁ። ስለዚህ ለእኔ የአርሰናል ምርጡ 9 ቁጥር እሱ ነው የሚል አስተያየት ሰጠ። ግን ሜሪኖ በአስቶን ቪላው ጨዋታ ካልሆነ በስተቀር ከዮኬሬስ መጎዳት ጀምሮ በነበሩት ስላቪያ ፕራግ ጨዋታ ከዛ ጀምሮ እስከ ባየር ሚኒክ ጨዋታ ድረስ 4 5 6 ጨዋታዎች ላይ ያሳየው ፐርፎርማንስ በጣም የሚገርም እና እንዴት ነው አሁን ይህንን ተጫዋች ማስቀመጥ የሚቻለው? ጥሩ እየተጫወተ ነው የሚል የቪላው ጨዋታ ባየርንም በሀይ ዲፌንሲቭ ብሎክ የሚጫወት ነው። እዛ ጨዋታ ላይ ጥሩ ተጫውቷል። ቶተናም ዲፕ ነው። የተለያዩ አይነት የመከላከል ባህሪያት ያሏቸው ቡድኖች ናቸው። ግን ከዛ ጨዋታ ድረስ በጣም ጥሩ ተጫውቷል። ከዛ ጨዋታ በኋላ ያ ኤክስፐሪመንት እንደመቆም ነገር ብሏል። ጄሱስም ስለተመለሰ ዮኬሬስ ከወጣ ጄሱስ ስለሆነ በሱ ቦታ እየተተካ ያለው ግን እሱም ቢሆን ባለፈው የውድድር ዘመን
እና በዚህ ውድድር ዘመን ያኔ እያበቃ በነበረበት ጊዜ አሁን ሰሞኑን ዮኬሬስና ሌሎቹም አጥቂዎች ሲጎዱ በዛ ሚና የነበረው አስተዋጽኦ በጣም ያስገርማል። እኔ ባለፈው ሳነሳ ነበረ ከባየር ሚኒክ ጋር 32 ጊዜ ከቶተናም ጋር 47 ጊዜ ኳስ ነክቷል። ከቼልሲ ጋር ከዛም የበለጠ ኳስ ነክቷል። ከዮኬሬስ አንጻር ካየሽው በጨዋታ ላይ በጣም ኢንቮልቭድ የሚሆን ተጫዋች ነው እና እሱ ወደ ሴንትራል ቦታዎች የሚመጣ ተጫዋች መሆኑ ኤዜ ሃትሪክ በሰራ ጊዜ ሌሎቹም ተጫዋቾች ጎል ሲያስቆጥሩ የሱ በጥልቅ መሳብ የተጋጣሚ ቡድን ተጨማሪ መሀል ተከላካይ ይዞ ስለሚወጣ እንደዚህ እንደ ኤዜ አይነቶቹ ተጫዋቾች ስፔስ ያገኛሉ። ጥሩ የተጫወተው ሜሪኖ ሀሰተኛ 9 ቁጥር ሆኖ መጫወት በጀመረ ጊዜ ነው። ግን ደግሞ የፕሮፐር 9 ቁጥርነትን ሚና የሚበድል አይደለም። አንዳንዶቹ ጎሎች ደንበኛ የ9 ቁጥር ጎሎች ናቸው። ለምሳሌ ቼልሲ ላይ ያስቆጠረው የክሮስ ጎል እሱ አሁን ደንበኛ የ9 ቁጥር ጎል ነው። ሌሎችም የ9 ቁጥር ጎሎች የምንላቸው ጎሎችን ክሮሶች፣ ማጥቃትን የመሳሰሉትን የመጨረሻ ፓሶችን ማጥቃትን የመሳሰሉትንም አይበድልም። ያንን ያደርጋል። ከዮኬሬስ የሚለየው በጨዋታ ውስጥ ብዙ ይሳተፋል። አርቴታ ከዚህ በፊት ለአንዳንድ ተጫዋቾች የሚሆንላቸውን ቦታ ፈልጎ ያውቃል። ሀቨት እንደዛ ነው። ከግራ 8 ቁጥርነት ይልቅ አጥቂ ሆኖ ሲጫወት የበለጠ ኢፌክቲቭ ነበር። ግን አንዴ ምን ብሎ ነበር መሰለሽ 2023/24 የውድድር ዘመን እየተደረገ ያኔ በ2022/23 የውድድር ዘመን በተለይ በታክቲካዊ ምክንያቶች ኦሌክሳንደር ዚንቼንኮ በጣም አስፈላጊ ተጫዋች የሆነበት ጊዜ ነበር እና ዚንቼንኮ ሲጎዳ ኪቪዎርን ማሰለፍ ጀመረ። ያኩብ ኪቪዎር የተጠየቀው እንደ ዚንቼንኮ እንዲጫወት ነው። ግን ኪቪዎር ያለው የተጫዋችነት ካራክተሪስቲክስ ከዚንቼንኮ ጋር የተለያየ ነው። ሲጀመር ይሄኛው የመሀል ተከላካይ፣ ያኛው አማካይ የነበረ ተጫዋች ነው። በፉል ባክነት እየተጫወተ ያው አንድ ሊሆን አይችልም እና ሞከረውና የፉልሃም ጨዋታ ላይ አልሰራ አለ። እረፍት ሰዓት ላይ ቀይሮ አስወጣው። ከዚያ በኋላ ምን አለ? ከዚህ በኋላ ኪቪዎርን ካጫወትኩት በሚጥመው በሚስማማው ምርጥ ብቃቱን በሚያሳይበት ቦታ ነው የምጠቀምበት አለ እና በዛ የውድድር ዘመን ታስታውሺ እንደሆነ የሆነ ጊዜ የባየር ሚኒክ ጨዋታ ይመስለኛል ተርኒንግ ፖይንቱ የነበረው። ግን እስከዛ ጨዋታ ድረስ ለ10 ምናምን ጨዋታዎች ጥሩ መጫወት ጀምሮ ነበር። አሁን ዚንቼንኮ ሲመለስ ቦታውን አያገኝም እንዲባል ያደረጉ ፐርፎርማንሶች ነበሩት በአንዳንድ ጨዋታዎች ላይ። ለምን? የሚስማማውን ቦታ ስላገኘለት ወይም ያንን ቦታ እሱ በሚስማማው የጨዋታ ስልት እንዲጫወት ስላደረገው። የሆነን ተጫዋች ኢፌክቲቭ በሚሆንበት ቦታ ማጫወት ያስፈልጋል። የበለጠ ውጤታማ በሚሆንበት የባላጋራ ቡድን የመከላከል ባህሪ ላይ ማጫወት ያስፈልጋል። አሁን የአሰልጣኙ ፈተና ይሄ ነው። ድሮ 4 አጥቂ ግዴታ ነበር። አሌክስ ፈርጉሰን 4 አጥቂዎች ነበሯቸው በ4-4-2 በሚጫወቱበት ጊዜ። ቻምፒየንስ ሊግ በወሰዱበት ጊዜ ዮርክና ኮል፣ ሶልሻና ሼሪንጋም ነበሯቸው። ቬንገር 4 አጥቂዎች ነበሯቸው። እሱ ከሮንሪ፣ ቤርካምፕ፣ ካኑ፣ አኔልካ በተለያየ ዘመን ቬልቶርድ በኋላ ያኔ 4-4-2 ዘመን ስለነበር 4 ተጫዋቾች ለ2 ቦታ ነበር የሚፎካከሩት። አሁን 4 ተጫዋቾች ለ1 ቦታ ነው የሚፎካከሩት። የአንድ ሴንተር ፎርዋርድ ዘመን ነው አሁን። ስለዚህ አሰልጣኙን የታክቲክና ለትክክለኛው ጨዋታ የሚሆን መድኃኒት የመፈለግ ኃላፊነትን የሚጠይቅ ነው። ራስ ምታት ነው፣ ጥሩ ራስ ምታት ነው። ግን አሰልጣኙ ያለውን ሪሶርስ እንዴት ይጠቀማል የሚለው በጣም ወሳኝ ሊሆን ይችላል ከዚህ እስከ ሲዝኑ መጨረሻ ድረስ። ያው ሁሉም ተጫዋቾች በአንድ ጊዜ ፊት ላይ ሆኑ ይችላሉ። ፊት ከሆኑ ግን ከባዱ ጥያቄ የትኛውን ተጫዋች ሁሉም በዛ ቦታ መላቅ የሚችሉ ስለሆኑ ለየትኛው ጨዋታ ይጠቀማል የሚለው ወሳኝ ይሆናል ማለት ነው። ምናልባት በአርሰናል ዋንጫ ማሸነፍና ለማሸነፍም ላይ ትርጉም ሊኖረው የሚችል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።